ፔፓል በጣም ብዙ የሚባሉ ሰዎች በውስጥ መስመር የምትጠይቁኝ ጥያቄ። ኢትዮጵያ ውስጥ ሆነን ፔፓልን ከፈትን፣ ግን አክሰስ ማድረግ አልቻልንም። ወዳውኑ ክሎዝ ያደርግብናል። ስለዚህ ምን እናድርግ? አከፋፈቱ እንዴት ነው እያላችሁ በጣም ብዙ ሰዎች ትጠይቁኛላችሁ። አሁን ፔፓል ኢትዮጵያ ውስጥ ያለው ሁኔታ እንዴት ነው? ምን እየተካሄደ ነው? ለምንድን ነው ባን ወይንም ደግሞ ክሎዝ የሚያደርግብን አካውንታችንን? ከዛም በተረፈ ሁሉንም ችግር ሊፈታ የሚችል መፍትሄ ይዤላችሁ መጥቻለሁ። በፔፓል ጉዳይ ጥያቄ ያላችሁ ሰዎችና የፔፓል አክሰስን መጠቀም ያልቻላችሁ ሰዎች ወይንም ፔፓል ላይ ገንዘብ እያላችሁ ወደ ኢትዮጵያ ባንኮች ማስተላለፍ ያልቻላችሁ ሰዎች ታማኝ የሆኑ ፕላትፎርሞች ላይ ስራ እየሰራችሁ የሚከፈላችሁን ክፍያ ወደ ፔፓል አስልካችሁ በኢትዮጵያ ባንኮች ገንዘቡን ለማውጣት የተቸገራችሁ ሰዎች እርግጠኛ ነኝ ይህ ቪዲዮ መፍትሄ ይሰጣችኋል። ሁላችንም ይህንን ቪዲዮ ላይክ በማድረግ እንጀምራለን። ወደ ቪዲዮ እሺ ቤተሰብ ተመልሰናል። እንደነገርኳችሁ እንግዲህ በጣም ብዙ የሚባሉ ሰዎች ፔፓልን አክሰስ ማድረግ አይችሉም። ከዚህ በፊት በሰራሁት ቪዲዮ ስለ ፔፓል ኢትዮጵያ ውስጥ ሆናችሁ እንዴት መጠቀም እንደምትችሉና ምናልባትም ይሄንን ነገር አክሰስ ማድረግ ካልቻላችሁ ከኢትዮጵያ ውጭ ያለ ማንኛውም ግለሰብ ያ ማለት ዘመድ፣ ጓደኛ፣ ቤተሰብ ትክክለኛውን አካውንት ከፍቶ ከሰጣችሁ እናንተ በቀላሉ ፔፓልን በዛ መንገድ መጠቀም ትችላላችሁ ብያችሁ ነበር። ስለዚህ አሁንም ምናልባት ፔፓሉ ትክክለኛ የሚሰራ ሆኖ ሳለ ነገር ግን ከፔፓል ወደ ኢትዮጵያ ባንኮች መላክ የተቸገራችሁና የሰራችሁትን ፍራንክ ወጪ ማድረግ የተቸገራችሁ ሰዎች ሜቢ ይሄኛው መፍትሄ ይሆናል ብዬ ስላሰብኩ ነው ማለት ነው። ሁለተኛው ደግሞ ምናልባት ታማኝ ከሆኑ ፕላትፎርሞች ስራ የምትሰሩ ሰዎች አላችሁ። እዚህ ጋር እንግዲህ ታማኝ ከሆኑ ፕላትፎርሞች ስል ቲክቶክን አይጨምርም። አሁን እኛ በምንሰጠው ሰርቪስ ቲክቶክን አያካትትም። ስለዚህ ቲክቶክ ላይ ያገኛችሁትን ገንዘብ ሜቢ ወደ ፔፓል ወስዳችሁ ከፔፓል ወደ ኢትዮጵያ ባንኮች ከሆነ ዛት ኢዝ ኦኬ። ነገር ግን የእኛን ፔፓል ከቲክቶክ ጋር ኢንተግሬት ማድረግ አንችልም። ይሄ የራሳችን ምክንያት ነው። ይሄ የራሳችን አሰራር ነው። ግን ፔፓል ላይ ገንዘቡ ካላችሁ አውቶማቲካሊ እኛ በኢትዮጵያ ባንኮች የምታወጡበትን ሰርቪስ አዘጋጅተናል ማለት ነው። ወደ ሰርቪሱ ወይም ደግሞ አጠቃላይ እንዴት እንደሆነ ላስረዳችሁ። አሁን በጣም ብዙ ሰው የሚቸገረው በሁለት አይነት መንገድ ነው። አንደኛ ፔፓል አካውንት ከፍቶ ገንዘብ መቀበል አይችልም። ይሄ የማይሆንበት ምክንያት ምንድነው? ፔፓል ኢትዮጵያ ውስጥ አይሰራም። ያ ማለት በኢትዮጵያ አይፒ ብትከፍቱት ራሱ ቀጥታ አይፒ አድሬሱን ዲቴክት አድርጎ ወዳውኑ ባን ያደርጋችኋል ወይም ይዘጋባችኋል። በሌላ ሀገር ለምሳሌ በሌሴቶ፣ በአረብ ኤሚሬት፣ በዩናይትድ ኪንግደም እንከፍት ነበር። ከዚህ በፊት ምንም ችግር የለውም ነበር፣ እንሰራበት ነበር። እስቲል ናው ከ3 ዓመት በፊት የከፈትኩት አካውንት ኦኬ ነው፣ ምንም ችግር የለበትም። ግን የሆነ ሰዓት ላይ በተለይ ባንክ አካውንት ኢንተግሬት አድርጉ ወይም ሊንክ አድርጉ ይላችኋል። የሆነ ፐርሰናል ኢንፎርሜሽን አስተካክሉ ይላችኋል። እሱን ከነካካችሁ አውቶማቲካሊ አንድ ቀን ወይም 24 ሰዓት ሳያድር ይዘጋባችኋል። ምክንያቱም ከየት ሀገር ሆናችሁ አክሰስ እያደረጋችሁ እንደሆነ ስለሚያውቅ ያው ሌብነት ነው ወይንም የማጭበርበር ስራ ነው ብሎ ስለሚያስብ ይዘጋባችኋል። ኢትዮጵያ ውስጥ ሆናችሁ አሁን ፔፓል አካውንት መክፈት አትችሉም ብል ይሻላል። ምክንያቱም በጣም እያስቸገረ ስለሆነ 2 3 4 ፔፓል አካውንት ብትከፍቱ ወዳውኑ ይዘጋባችኋል። አክሰስ ማድረግ አትችሉም ማለት ነው። ሁለተኛው ችግር ደግሞ ፔፓል አካውንት በተለያየ መንገድ ልትከፍቱ ትችላላችሁ። ከሀገር ውጭ ያሉ ቤተሰቦቻችሁ ከፍተው ሊሰጧችሁ ይችላሉ። ከዛም በኋላ ገንዘቡ ወይም ዩኤስዲ ወደ ፔፓላችሁ ይላክላችኋል። ግን ከፔፓል ወደ ኢትዮጵያ ባንኮች ገንዘቡን ለመጠቀም ትቸገራላችሁ። ለዚህም ወሳኝና አስተማማኝ የሆነ መፍትሄ ነው የምነግራችሁ። እኛ የተለያዩ ሰርቪሶችን አዘጋጅተናል። እንግዲህ ለነዚህ ለሁለቶቹም ችግሮች መፍትሄ ይሆናል ብዬ ያዘጋጀሁትን ነገር ነው የምነግራችሁ። ስለዚህ በጥሞና እንድታደምጡኝ እፈልጋለሁ። ምክንያቱም ነገርየው የገንዘብ ንክኪ ስለሆነ የሆነች ሚስቴክ ገንዘባችሁን ሎስ ሊያስደርጋችሁ ስለሚችልና እኛንም ደግሞ ትረስት አድርጋችሁ አምናችሁን ሰርቪሱ እንድትጠቀሙ ስለምንፈልግ ነው። ስለዚህ ምንም አይነት ስህተት እንዲፈጠር እኔ በግሌ በጭራሽ
አልፈልግም። አሁን እኛ የምንሰጠው ሰርቪስ አንደኛ ፔፓል አካውንት ለሌላቸውና ምናልባትም ትክክለኛ የሆነ ድርጅት ላይ ካምፓኒ ላይ ኤንጂኦ ላይ ብቻ ማንኛውም የኦንላይን ስራ በፔፓል ክፍያ መክፈል የሚችል ድርጅት ላይ የምትሰሩ ከሆነ እዛ ጋር የፔፓል አካውንት አስገቡ ሲላችሁ የእኛን ፔፓል አካውንት ተጠቅማችሁ ገንዘቡን ማውጣት ትችላላችሁ። ልብ አድርጉ። ምናልባት ትክክለኛ ካልሆነ ገንዘቡ እኛ ጋር አይደርስም፣ የታወቀ ነው። ግን ትክክለኛ መሆኑን መጀመሪያ ታሳውቁናላችሁ። ከዚህ በፊት ሰዎች ስራ ሰርተው ተቀብለውበታል ወይ የሚለውን እኛም እናንተም እናጣራለን። ኦኬ ነው ሰርተውበታል ተቀብለውበታል ከተባለ ግን ያው በአግሪመንት በእኛ ፔፓል አካውንት ታወጡትና እኛ አሪፍ በሆነ ተመን በአግሪመንት ወይም በስምምነት ለእናንተ በኢትዮጵያ ባንክ ገንዘቡን እንድታገኙ እናደርጋለን ማለት ነው። ሁለተኛው ደግሞ ፔፓል አካውንት ኑሯችሁ ነገር ግን ከፔፓሉ ወደ ኢትዮጵያ ባንኮች ማስተላለፍ ያቃታችሁ ሰዎች አሁንም እኛ ይሄንን ሰርቪስ ስለምንሰራ እዚህ በማስቀምጠው የቴሌግራም አድራሻና ስልክ ቁጥር ኮሙኒኬት ማድረግ ትችላላችሁ። ሁሉንም ነገር መጀመሪያ ተነጋግረን አውርተን ወስነን ነው ይሄንን ሰርቪስ የምናስጀምረው። እናንተ እኛ ኮንፈርም ሳናደርጋችሁና ሳናረጋግጥላችሁ በፍጹም ሰርቪሱን መጠቀም አትችሉም። ዘን መጀመሪያ እንስማማለን፣ እንነጋገራለን። ያለምንም ችግር አገልግሎቱን ማግኘት ትችላላችሁ ማለት ነው። ምናልባት እንግዲህ እንደዚህ ሲባል ያው የገንዘብ ነገር ትንሽ ደስ የማይል ፓርት አለው። ምክንያቱም ሁሉም ሰው ተመሳሳይ አይደለም። በብዙ አይነት መንገድ ልትተቹ ወይም የሆነ አላደለ ሊመጣ ይችላል። ግን በጣም ብዙ ጥያቄዎች በየጊዜው እየመጡ ስለሆነ ለምን ይሄንን ሰርቪስ አናቀርብላቸውም በሚል ሀሳብ ነው። ስለዚህ ምናልባት የዚህ ችግር ሰለባ ከሆናችሁ ከዚህ በኋላ ምንም አይነት ችግር አይኖርም። በጣም አሪፍ። እንግዲህ ለዛሬ የነበረን ቪዲዮና መረጃ ይሄንን ይመስላል። ሁላችሁም ተጠቀሙበት። በሌላ በአሪፍ ቪዲዮ እስከምንገናኝ ድረስ ባይ ባይ።